ወንድ አጥርና ጫቅሌ አዲስ አበባ መጥተው በሌባው ተሰረቁ። ያው የሰረቀቻቸውም ደግሞ ጩና ናት። በጣም በሚገርም ሁኔታ እንግዲህ በጣም ተርበው ያው እውነት ከተማ ለመጀመሪያ ጊዜ ሰው ከሌላችሁ ለመግባት በጣም ከባድ ነው እና እንግዲህ ጫቅሌና ወንድ አጥርም የደረሰባቸው እንደዛ ነው። እንግዲህ የሴት ሌባ እንግዲህ ጉድ ሰርታቸዋለች። እንዲ አንዲት ብር እንኳን አልተወችላቸውም ማለት ነው። እንግዲህ ኤሚ ደግሞ ለሕክምና ባንኮክ ሄዳለች ማለት ነው። ሸኝተዋታል። ሁሉም አልቅሰው ሸኝተዋታል ማለት ነው። በጣም በሚገርም ሁኔታ እንግዲህ ያሳዝናሉ። እንግዲህ በሰላም ያው ሕክምናውን አድርጋ እንድትመጣ ያው የመልካም ምኞታቸውን ገልጸውላት ሄደዋል። እንግዲህ ያው ፋንቱም አብራ ሄዳለች። ፋንቱ ደግሞ አዲስ ነገር ይዛ መጣለች። ፋንቱ እንግዲህ በቃ ናሆም ልጄ ነው፣ ይሄ የምትመለከቱት ሁላችሁም አዳምጡ፣ ልጄ ነው እያለች እንግዲህ የተናገረች ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እንግዲህ ወንድ አጥርና ጫቅሌ አዲስ አበባ መጥተው ያው የገጠማቸው በጣም አሳዛኝ ነገር ገጥሟቸዋል ማለት ነው። እንግዲህ ጩና እና አምራን ያው ጓደኛሞች ሆነዋል ማለት ነው። እንግዲህ ጩና ደግሞ አምራንን በተለምዶ ሴተኛ አዳሪ የሚባለውን ስራ ልታሰራት ስትነግራት በቁንጅናሽ የምትሰሪው ስራ አለ ስትላት ሰሚያለሽ እኔ ምንም ድሃ ምንም ጥሩ ስነ ምግባር ባይኖረኝም ይህንን የወረድኩ እንኳን አይደለሁም። እሺ ይህንን አልሰራም፣ ስነ ስርዓት ያዥ አለቻት። እንዴ ማን ይህን ስራ ያለሽ አለቻት። እንዴ ታዲያ መልኬን ተጠቅሜ ልሰራ የምችለው ምንድን ነው ከዚህ ውጭ አለቻት። እንግዲህ ስርቆት ለመማር እንግዲህ አብራ ከጩና ጋር ወጥታለች። እንግዲህ ለመማር ይኸውልሽ በእኛ ስራ ሀዘኔታ ርህራሄ ምናምን የሚባል ነገር የለም እሺ ትላታለች። እንግዲህ እያየሻቸውን እነኛን የገጠር ሰዎች አለችና እንግዲህ ገና ሲመጡ ጫቅሌና ወንድ አጥር እንግዲህ እያየቻቸው ነበረ። ያው የክፍለ ሀገር ሰው በጣም ያስታውቃል ማለት ነው። እንግዲህ አዲስ አበባ ለመጀመሪያ ጊዜያቸው ነው። ከቀያቸውም በቃ ምንም እዚህ ከተመለሳችሁ ህይወታችሁ ነው የሚጠፋው ተብሎ ነው እንግዲህ መመለስም አይችሉም። እና እንግዲህ በጣም ተቸግረው በቃ የሚበሉት እንግዲህ ምሳ እንኳን አልበሉም ነበረ እና ግን ሄዳ ወደቀች አውቃ ማለት ነው። እና የገጠር ሰው እንደሚታወቀው ደግና መልካም ሩሩ ስለሆነ እንግዲህ እሺ ነይ ልሽልሽ ብሎ እንግዲህ ጫቅላይ በመጀመሪያ አሸላት። ከዛ ሲያሽላት እግሯን ከዛ ብሩን እንዴት አድርጋ እንደወሰደች ሳይታወቅ ወስዳበታለች። ከዛ ደግሞ አረ ምንም አልተወኝም መስኪ ያነኛው እስቲ ይሸኛለች ማለት ነው። ወንድ አጥር እንግዲህ ሲያሻት እሱንም ኬሱን እንዴት አድርጋ እንዳዋለቀችበት በማያስታውቅ ሁኔታ እንግዲህ ወስዳባቸዋለች። የሁለቱንም እንዲ አንዱንም በተወችላቸው ያጨካከነው እውነት እና ያንን ብር ከወሰደች በኋላ አረ በጣም እርቦኛል አለ ጫቅሌ። ወንድ አጥር እርቦኛል በቃ ምሳ እንብላ ይለዋል ማለት ነው። እሺ ብሎ እንግዲህ ኪሱ ዳሰስ ሲያደርግ የለም ስማ አለው፣ ብሩ የለም እንዳትል አለው ማለት ነው። ወንድ አጥር አረ የለም እገልሃለሁ እውነት ብሩ ከሌለ አለ። እሺ በቃ በእኔው እንበላለን ብሎ እንግዲህ የሱን ሲያይ የለም የሱም የለም። በጣም ነው የተናደዱት። ቆይ ግን እኔ ታንጉቴን ሳናገኛት ስልኩንም ሁሉንም ነገር ነው እንግዲህ እየወሰደችባቸው። እንግዲህ ፖሊስ ጣቢያ እናመለክታለን በቃ ሄደን ማመልከታለን ብለው እንግዲህ ፖሊስ ጣቢያውንም አያውቁትም። ለሀገሩ እንግዳ ናቸው። እንግዲህ እያጠያየቅንም ቢሆን ሄደን ፖሊስ ጣቢያ እናመለክታለን። እዚህ እንኳን ያው እንግዳ ማንም አይቀበልም፣ ማንም እንኳን አያሳድረንም። ቆይ ግን ቤት ብንከራይ በ40 እና በ50 ብር እናገኛለን አለ ማለት ነው ወንድ አጥር። ጫቅሌ ደግሞ ነቃ ያለ ነው በሆነ ጫቅሌ በፊት እንግዲህ በወንድ አጥር ቁጥጥር ስር ሆነ። አሁን ግን እስቲ ወንድ ነህ ተነካኝና እዚህ እንኳን ያለን ሁለታችንም እሰው ሀገር ነን እያለ እንግዲህ አንተም ደግሞ ቀን የደረሰው ቅል ድንጋይ ይሰብራል እንደሚባለው ሆንክ ማለት ነው አለው ማለት ነው። በቃ እንደዛ ነገር አለውና እንግዲህ ሄዱ ማለት ነው። ያንን በቃ ወይኔ ታንጉቴንም በቃ ቆይ ግን እዚህ የሚያክል ከተማ እንዴት ነው ታንጉቴ የምናገኛት? ተማለ በሷ ምክንያት እንኳን እንደዚህ ተባረን ምን ማለት ነው? እንደዚህ ተባረን አሁንም ታንጉቴ ትላለህ እንዴ አለው ማለት ነው። አሁንም ታንጉቴ ስትል እንዳልሰማ በሷ ምክንያት መሰለኝ ከቀያችን የተባረር ነው አለው። እንግዲህ ፈርታለች ማለት ነው
ኑሐሚን ፈርታለች። ፈርታ እንግዲህ ለናሆም ነግረዋለች። በጠዋቱ እዛ ቁማ በር ላይ ጠበቀችው። ምን ሆነሽ ነው አላት። አይ በቃ በጣም ፈርቻለሁ፣ ወንድ አጥርና ጫቅላይ አዲስ አበባ መጥተዋል ብላኛለች እና በቃ ፈርቻለሁ አለች። አይ አንቺ ደግሞ በማያስፈራው ነው እንዴ የምትፈሪው? ምንድነው የሚያስፈራሽ? ምክንያቱም እዚህ ይህን የሚያክል ከተማ ላይ አሁን እስቲ አንቺ ያለሽበትን ሰፈር አውቀው ይመጣሉ ብለሽ ታስቢያለሽ? አለች አላት ማለት ነው። እሺ በቃ አላስብም አለች። እና እንግዲህ ኤሚና ፋንቱ እንዲሁም ደግሞ ዝኑ ሆነው ያው ሂደዋል ባንኮክ። እንግዲህ መልካም ሁኔታቸውን ገልጸው ኤርሚያስ ለራሱ እኔ አንተ ከሚስትህ ከልጄ እናት ጋር አብራችሁ እንደምትሆኑ ኑሐሚን ነገረችኝ እና ልትሆና እንደ አላችሁ ማለት ነው። ኤርሚያስን ኮኪ ከፈቀደች ልጄ ከፈቀደች እንግዲህ ልጄ ደስ እንዲላት ማላደርገው ነገር የለም አላት። ወይኔ እኔም እኮ ልጄ ልጄን ባይሞት ኑሮ ከኔ ጋር አብረህ ትሆን ነበር አደለ? ጥሩ አባት ሆኖ ነበር አደለ? አለችው። አይ ሌላም እኮ መውለድ ትችያለሽ፣ እንደዚህ በጭራሽ ማሰብ የለብሽ። ቆይ ግን ስመጣ አንተ ነው አይደል የምትቀበለኝ? አለች። አዎ እኔን ራሴ ኤርፖርት መጥቼ የምቀበልሽ። እሺ እና ምንም የሚያስፈራ ነገር የለም፣ ምንም ያሳስብሽ ነገር የለም አላት ማለት ነው። እሺ ብላ እንግዲህ ነይ ብላ ቶሎ ደወለችላት። ዝኑ ሄደች እንግዲህ ሄደዋል ማለት ነው። ያው ፋንቱ እና ዝናሽ አሁንም ቢሆን መጠራጠሯን አልቀቋመችም። እኔም ልክ ሌሊት ሄደና እንግዲህ ሌሊት ሂዶ ፋንቱ ውሃ ልትጠጣ ኪችን ነበረች ማለት ነው። ኪችን እንግዲህ ላይኩን መጣና ውሃ ጠምቶ ነበረ አላት። እሺ ብላ ውሃ ቀርቅ ሰጠችው። ቆይ እስቲ ቆይ እንካ ስትለው አለ። ያው አንቱ ማለቱን አንስታበት ማለት ነው። እንኩ ይቅርታ አለች። ቆይ ግን ማለት ነው ዛሬ ማትነግርኝም? እኔ እኮ አንቺን በቃ እንደማቀሽ ስሜት ነው የሚሰማኝ፣ በቃ ማቀሽ ይመስለኛል ይላታል። አይ የትም አያውቁኝም በቃ ሊሄር ነው ስትል እጇን ያዝ አደርጋት። እንግዲህ ያንን ነገር ደግሞ ዝኑ ተደብቃ እየሰማች ነበረ። ምክንያቱም ሌሊት እኔ ይኸውልህ በትዳር የሚመጣብኝን ነገር በምንም ነገር ሁሉንም ነገር ከትናንት ወዲያ ስታወሩ ሰምቻለሁ። ስለዚህ በትዳር የመጣ ማንንም እንትን እንደማልል ማወቅ አለብህ። ስለዚህ የልጅ ሕክምናዋ ይለቅና ያው እንነጋገራለን በዚህ ጉዳይ ላይ። ምክንያቱም እኔ ጥሩ ስሜት እየተሰማኝ አይደለም። አንተም አይንህን ከፋንቱ ላይ መንቀል አልቻልክም ይላታል ትለዋለች ማለት ነው። እንግዲህ ለባብሳ ስትሄድማ በቃ ስትለባብስማ በቃ ብታይ አለቻት ማለት ነው። ለገነት ለራሱ ነግራት ነበረ እና በጣም እየተናደደች ነው ማለት ነው። ፋንቱ ላይ ያለውን ነገር እያየች ነው። አቤት ዝናሽ እየተጠራጠርሽ ነው አላት። እና ታዲያ ከዚህ ውጭ ምን ማድረግ ነበረብኝ ለይኩን አለችው። እና ታዲያ እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ እኔን ትጠራጠረኛለሽ? እኔ ማቃት ስሜት ነው የሚሰማኝ አለች። ከዛ እንግዲህ ፋንቱ ልጄ ሰብሰብ ብለው ከተቀመጡበት እናንተ አለች፣ በደንብ አዳምጡ ሁላችሁም አለች። እሺ ፋንቱ ይሄ የምትመለከቱት ልጄ ናሆም ልጄ ነው አለች። ሁሉም ደነገጡ ማለት ነው። ከዛ ለካ እንደዚህ እያለች እንዲህ ብዬ መናገር አለብኝ ብላ እንግዲህ እንትን እያለ እየጮኸች የምር እየጮኸች ነበረ እና ለካ በህልሟ ነው በቃ። ከዛ መጥቶ እንዴ ልጄ እያልሽ ነበር እኮ ምን ሆነሽ ነው ፋንቱ አሏት ማለት ነው። አይ ቅዠት ነው አለች እና ስቅስቅ ብላ ለቀሰች። ምክንያቱም ያው አሁን ሕክምና ከተናገረ በኋላ ለልጇ ለመናገር አስባለች ማለት ነው። መናገር ፈልጋለች። ለምን ይህን ነገር አሳውቃ ልጇን ማቀፍ ልጇን መሳም ትፈልጋለች። ናሆምን ማለት ነው። እንግዲህ ሁሉም ተጠራጥረዋታል። አብሶ ዝናሽ የናሆም እናት ናት ባትጠራጠርም ግን በቃ እና ላይኩን በጣም ስለሚመለከታት ቀንታለች። በጣም እየፈራች ነው ማለት ነው። እና እንዳጠር ደግሞ እንግዲህ የኑሐሚንን ፎቶ ይዞ ነበረና እንግዲህ ያንን ፎቶ ፖርሳቸውን እስኪ ቆይ እነኚህ ገጠሪዎች ምንድን ነው ያላችሁ ብላ እንግዲህ ስትፈትሽ የኑሐሚንን ፎቶ ታያለች ማለት ነው። ጩና
ጩና ያንን ፎቶ ካየች በኋላ እስቲ አምጪው ብላ ለአምራን ሰጠቻት። ለአምራን አየችው ማለት ኑሐሚን እንዴ የኑሐሚን የገጠር ወንድሟ ነው ማለት ነው ወይስ ምንድን ነው ብላ ተጠራጠረች ማለት ነው። አምራን በጣም ነው የደነገጠች። እንዴት ታረፊያቸዋለሽ? እንዴት ታውቂያቸዋለሽ? እንዴ አለቻት ማለት ነው። ጩና አዎ ይችን አውቃታለሁ እነሱም ባል እና አምራንም ስታየው ደንግጣለች። እንዴት ሊገኝ ይቻለ? ምን እነኝህ ሰዎችማ አፈላልግን ማግኘት አለብን። ጩና ልጅቱን አውቃታለሁ እኔን የኔ የኤክስ የጮኛ ናት ብላ እንግዲህ ለጩና ትነግራታለች። የራስሽ ጉዳይ አለቻት። ግን በቃ አምራን ማግኘትም አለብኝ ነኝን ብላ እንግዲህ አፈላልጋቸዋለች ማለት ነው። እየፈለገቻቸው ነው አምራን በሚገርም ሁኔታ ማለት ነው። እንግዲህ ፎቶቸውን በጣም ነበር ያዘነችው። ሲጀመር አምራን እንዴ ለምንድን ነው ማዝነው? እኔ ማን ያዝንለኛል? እኔ ለምን አዝናለሁ ብላ እንግዲህ እንትን ብላለች። አትዘኝ ስትላት እሺ በቃ ብላለች ማለት ነው። ምክንያቱም ያው ከክፍለ ሀገር ስለመጡ ያሳዝናሉ። በእርግጥ ያሳዝናሉ። በእርግጥ ግን ምን ማድረግ ይቻላል? እንግዲህ እየተላቀሱ ሁሉም ዝናሽም ያው እንግዲህ ናሆምም ሁሉም እየተላቀሱ በኤሚ ምክንያት እንግዲህ ሁሉም አልቅሰው ያው ሸኝተዋቸዋል ማለት ነው። እንግዲህ ያው ሕክምናዋን ልጀምራ ነው እየሄደችው ኤሚ ያው ፓንቱም በነፃ እነሱ ራሱ ግራ ተጋብተዋል። ምክንያቱም በነፃ እንዴት ብለው ይህም ጥያቄ ሆኖባቸዋል። እና አሁን ሳትፈልግ እንዲያውም ዝኑና ላይኩን በቃ እንትን ብለዋል ማለት ነው። ተናድዳለች ዝናሽ። እኔ የልጅ ሕክምና ይለቅ ብዬ ነው እንጂ ጥሩ ስሜት ላይ አይደለሁም። እሺ በቃ ስመጣ ግን ሁሉንም ነገር እንትን ማለት አለብን፣ መነጋገር አለብኝ። እኔ በትዳሬ ቀልድ የሚባል እንደማለቅ ጥንቅቀት ታውቃለህ፣ አንተም ታውቀኛለህ አላችሁ። ኧረ እባክህ ዝናሽ ቅናትሽን በልክ አድርጊው። ምን ማለት ነው? እኔ ነግሬሽ የለ እንደ ከመጀመሪያው ማቃት እየመሰለኝ ነው እያልኩ ነግሬሽ አልነበረ ወይ? ምንድን ነው አሁን እንደ ሌላ ነገር እንትን የምትይው? እኔ ድንገት ደግሞ ወደ ኪችን የሄድኩት የውሃ ለመጠጣት ነበረ፣ ሌላ ነገር አይደለም ትለዋለች ማለት ይላታል። እንግዲህ ራሄል ደግሞ ያው ጩና ሲጋራ ለማጨስ ስትል እንግዲህ አይሆንም አታጨሽም እዚህ ቤት ላንቺ ብቻ ነው የሚፈቀደው ስትላት፣ አይ እኔም አላጨስም፣ እኔም ዛሬ አላጨስኩም እና እኔ ነግሬሻለሁ፣ ስንት ጊዜ ነው የምነግርሽ? እሺ ወጥቼ አጨሳለሁ፣ በቃ እኔ እዚህ ቤት ባላጨስ ወጥቼ አጨሳለሁ አለቻት። እና ምሳም ያው እንግዲህ እዛ ሰርቀው ምን ብለው ያመጣሉ። ራሄል ደግሞ ሰራርታ ትጠብቃቸዋለች ማለት ነው። ያው እንግዲህ ራሄል ደህና ሰው ለመሆን እኔ ልጄን ማጣት ድጋሚ ስለማልፈልግ ነው ወደ ድሮ ማንነት በጨረሻ አልመለስም ብላለች። እንግዲህ ጩና አውቃ ታላ እንግዲህ በሆነ ዘዴ እንግዲህ እንትን ልታደርጋት ነው፣ ሴተኛ ዳሪ ልታደርጋት ነው አምራንን። በጣም በሚገርም ሁኔታ እንግዲህ መጥፎ ጓደኛ ማለት እንግዲህ መጥፎ ነው። እንግዲህ ያው ሳትፈልግ ነው እንግዲህ ልታስገባት እያሰበችው